አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ዝት ይበል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ማለት ነው አፍላ ፍቅርን ክፍል 25 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ ባለፈው ሳምንት ለማስታወስ ያክል ቹቻና ቤዚቲ ፊት ለፊት ተገናኝተው ምን ማድረግ እንዳለባቸው ወደኋላ ሂዱ ወደፊት ይሄዱ ግራ ገብቷቸው ነበር ያለቀው ማለት ነው። እንደው ነገሮቻቸው ዋጥ አድርገው እንደው ይተቃቀፋሉ ወይስ አይተቃቀፉም ብለን ብዙዎቻችን እንደው አስበን ነበር፣ ጠብቀንም ነበረ። ያችም ወደ ኋላ ሄዳ እንግዲህ ያው በልቅሶ እንግዲህ ሲራጩ ነበረ ማለት ነው። ሄሉም ሳይታ ማለት ነው ምንድን ነው ነገሩ ምን እየተካሄደ ነው ብትላትም ቹችዬን ቤዚቲ ነው መጀመሪያ ያገኘቻት። ደረጃ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። ምንድን ነው ነገሩ ስትላት ቹቻን አግኝቻት ነበረ ፊት ለፊት ሳገኛት ምን ማድረግ እንዳለብን ግራ ገባን እና ሁለታችንም አለቅስን በማለት ነው እንግዲህ የነገረቻት ማለት ነው። ስለዚህ እሷም እዛ እያለቀሰች ስለሆነ እሷ ላይ ሂጅላት ብላ እንግዲህ ጓደኛዋ ሄለንን እንደዚህ እኮ ነች ሳትረጋጊ እንዴት ትችሽ ሄዳለሁ ስትላት እሷ ትበልጣለች እኔን ተይ ብላ እንግዲህ ለጓደኛዋ ስትል ማለት ነው ራሴ ጉዳይ ብላ እንግዲህ ራሷ ጋር ሄዳ ነበረ እዛች ጓደኛዋ ጋር ማለት ነው። እዛም ሄዳ እንግዲህ ያው አልተሳካላትም ማለት ነው። ሄዱ እዛም ስትሄድ አንቺ ቤዚቲ እያለቀሰች ነው እዛ ስትላት ቤዚቲ ጋር ሂጂ ትላታለች። እኔ እኮ ግራ አጋባችሁኝ። ቤዚቲ ለቹቻ ሂጂላት፣ ቹቻ ደግሞ ለቤዛ ሂጂላት ትላታለች ማለት ነው። ቹቻ ግን በዛ አጋጣሚ ይኸውልሽ እኔ እንደዛ ልልሽ እችላለሁ፣ እሷም እንደዛ ትልሽ ትችላለች። እኔን በጥፋቴ ነው እየተቀጣሁ ያለሁት፣ እሷ ግን ምንም አላጠፋችም። ስለዚህ መቀጣት ያለብኝ እኔ ነኝ፣ ማልቀስም ያለብኝ እኔ ነኝ። ከጎኗ ሰው ሊኖር ይገባን እሷ፣ እኔን ግን የራሴ ጉዳይ በማለት እንግዲህ ተነግራታለች ማለት ነው። ሄሉ ግራ ግብት ሲላት ወደ ዳንሻ ጋር ሄዳ ያው ጸጋም እንግዲህ የት እንዳለች ስለጠፋ ማለት ነው። የት ናት ምንድን ነው ቀስቴስ እውነት ደመረለ ግድያ ሙከራ አድርሶበት ነበር የሚል ነበረ ማለት ነው። ወደዛ ነበረ ነገርየው ማለት ነው። ስለዚህ እሱ ምንም ነገር እንደማያውቅና እኔ ታዲያ ምን አገባኝ ለምን ግራ ገብቶሽ ልታጋቢ ትመጫለሽ ምንድነው ችግርሽ በማለት እንግዲህ መልስ ይሰጣታል ማለት ነው። ይህን የሰማችውም እንግዲህ ቀጥ ብላ ወደ ይቅርታ ጠይቃ ማለት ነው ትሄዳለች ማለት ነው። ቹቻና እንግዲህ ቤዚቲ በዚህ ሁኔታ ላይ ናቸው። ዛሬም በጣም ከፍቷቸዋን ማለት ነው። ግራ ገብቷቸዋንም ምን ማድረግ እንዳለባቸው ቤዚቲም ያው ጸጋ አሳልፋ ልጁ እህቷን እንደምትሰጣባት ደጋግማ አስጠንቅቃታለች። ስለዚህ ድጋሚ እውነቱን መናገርም አችልም ማለት ነው። ቤዚቲን እንደከዳቻት ማስመሰሏ ግድ ነው ማለት ነው። አሁን ላይ እንግዲህ ያሬ ደግሞ ወደዛ እንደሄደ ነው ማለት ነው። በስልክም በምንም አልተገናኙም ማለት ነው። ሌላኛው ደግሞ እንግዲህ አቶ የእንትን አባት ማለት ነው አባቢ ማለት ነው እንግዲህ የርዕስ መምህሩ ማለት ነው የፌቨን እንግዲህ ቲቸር በቃሉን ባለፈው አጣራ ብሎ ነበረ። ቤዚቲን በቢሮ ታናገራ በኋላ አንቺን አናገርኩሽ እንጂ የልጅም 2% ማለት አምና 100% አምጥታለች፣ ዘንድሮ 98% ነው ያመጣችው። ሁለቱ ለምን ቀነሰ በማለት እንግዲህ አቶ እንደመሳቸው ማለት ነው አቶ ደሳለኝ ሶሪ ማለት ነው አብሰልስለው ነበረ። ስለዚህ ያው ቲቸር በቄ ባጣራው መሰረት ማለት ነው ማንደፍሮን አገኘ። ማንደፍሮን ትንሽ አስለፈለፈ ቲቸር በቄ። በነገራችን ላይ እንኳን እናንተ እዛ የምትሰሩትን እኛን ራሱ ዝህ እንዴት ፈን እንደሚያደርግን ማለት ነው። ባዛ ላይ የራሱን ህይወት ማስተካከሉ ምክንያቱም ዛሬ ልጆቹ የኖሩትን ህይወት እሱ በዛ እድሜው ያኖረውትን ሲያይ ያደረገውን ጫማ የማንደፍሮን ራሱ ሲያይ ቀላል ባሰው እንደ አይዞት ቲቸር በቃ አይዞት ማለት ነው። እርሱ አልበላም አልጠጣም ብሎ አስተምሮ እንደዚህ ይሆኑበታና ልጆቹ አይዞት እኔ ያለሁለት እላለሁ ማለት ነው። እና ሄቡንም ማለት ነው እንግዲህ ከጀሪ ጋር ነው ውሏ ተብሎ ተጣርቷል ማለት ነው። ያው ቦቸራ ከሄደ ጀምሮ ማለት ነው። ስለዚህ ምን አደረጉ ራሷ ሄቨንን ለማግኘት ወሰኑ። ቲቸር በቂ ሄቨንን አወሯት ማለት ነው። ከማነው ጎረምሳ የሚያሽኮረምሽ በስቷን አሉ ይሏታል። እሷም ማንም የለም ብትል ልትዋሽ ስትሞክር ቲቸር በቂ ምናው እየተከባበር መስላትም እዮሲ እንደሆነ እያስቸገራት ያለው ትናገራለች ማለት ነው። እስክስ ማለት ነው። ጭራሽ አነጋገሯንም እስከ ዛሬ ቀና ብለሽ መልሰሽ የማታውቂውን ልጅ አሁን እስክስም ጀመርሽ። ጭራሽ አነጋገሯንም እንትን ብለሽን ለማንኛውም
አቶ ደሳለኝ ይፈልጉሻል እዛው ተወጩ ብሎ እንግዲህ ወደ አቶ ደሳለኝ ቤት ቢሮ ማለት ነው አቅንተዋታል። አቶ ደሳለኝ እንግዲህ አባቢ ስትል አባቢ መምህር በይ ብሎ እሺ መምህር ፈልገው ነበር ስትል ለምንድን ነው እንትንሽ ውጤትሽ የቀነሰው ሲሏትም እስከዛሬ ከነበረው ትምህርት ቤት የአሁኑ አዲስ ስለሆን ለዛ ነው የቀነሰው ውጤቴ እና አስተካክላለሁ ሌላ ምንም ነገር የለም ስትል እንግዲህ ግግም ብላለች ማለት ነው። ፍቅር ቢጤስ ሲሏት ኧረ አባቢ እኔ እንደዛ ርዕስ መምህር እሺ አባቢ እሺ ርዕስ መምህር እያለች እንግዲህ ተንተባትባለች ማለት ነው። ይህም ባጭሩ እንግዲህ ተፈቷል ማለት ነው። እሺ ብላ እንግዲህ አምንሻለሁ ግን አንድ ነገር ከሆነ ተተገኘ ያው የከፋ እርምጃ እንደሚያደርጉባት አስጠንቅቀዋታል ማለት ነው። ሌላኛውም እንግዲህ ምን ተሄደ ታላችሁ ማለት ነው ጋይስ ሄቨን እንትናን ጄሪን አገኟት ቲቸር በቄ ማለት ነው። ቲቸር በቄ አንቺ ልጅቷን እንደው ምን አድርጊ ብለሽ ነው እንደው ታላበላችኋት ያልሽው ይሏታል ማለት ነው። ኧረ እኔ ቲቸር በቄ እንደዚች አይነቷን ስራ አልሰራሁም ምን እያሉኝ ነው ስትል ስራዋን ሰርተሻታል አሁን እንደው ከሄቨን ራስ ላይ ትረቂያለሽ ወይስ አትርቂም? ስለ እንደው ያቱ ደሳለኝ የሚመስሉ ግን እንደው ሳያቸው ራሱ ሽንቴ ነው የሚመጣው በርቁ እንኳን አግኝቻቸው ብላ እንግዲህ ሄቪዬ ምን ላርግሽ በአባትሽ ከመጣሽ እንግዲህ እኔም አላቅሽም አንቺም አታገኝም ብላ ተሰናብታታለች በአየር ላይ ማለት ነው። ገና ሳታገኛት ማለት ነው። እንግዲህ ወደ ሀሳባችን ደግሞ ስንመጣ እንግዲህ ያው ናታንና ቾምቤላ ያው በእንትና ፍቅር እንግዲህ እየተቧሰቁ እንደሆነ ሁላችንም የምናውቀው ጉዳይ ነው። ስለዚህ አሁን እንግዲህ ያው ቃጩን በዚህ እንትን ናታንን ታስቀየመው ብላ እንግዲህ ድብርት ውስጥ ነው ያሉት ማለት ነው። ስለዚህ እንግዲህ ወንድ ልጅ ኮራ ጀነን ሲል ነው ሴት ልጅ የምትወደው። ጠዋትም ልቤ ትላታለህ፣ ማታም ኩላሊቴ ትላታለህ። ለዛ ነው እኮ አንተን ትታ ሌላ ልታይ የተመኘችው። ስለዚህ የራስሽ ጉዳይ ብለህ ለምን አንተ የወጣቶች ማዕከል ገብተህ አትማርም? ከኛ ጋር ውሎህን አታደርግም? ጀንተል ተልበል። አንተ እኮ እልል የተባልክለት አራዳ ነህ። ለቃጭሉ ስለው እንጂ ምናምን ይላል ማለት ነው። በቃ ስፔስ ያራዳ ላይ። ስለዚህ እኛ አሁን ሄሉዬን እዛ እናደርሳለን፣ ከኛ ጋር ትገባለህ፣ ትወጣለህ። በቃ እሷን ተወት አድርጋት። የዛ ጊዜ እናቴ አንተን እሷን አትፈልጋ የምትመጣው ተባብለው እንግዲህ እንትን ይላል ማለት ነው ይላሉ ማለት ነው። ከዛም እንግዲህ እሺ ብሎ ቾምቤላ እንግዲህ ዝንጥ ፏል ይል እንግዲህ ቃል ገብቶ ከነ ቾምቤ ከነ አቡሻ ጋርና ከነ ሚኪ ጋር እንግዲህ ከ12ኛ ክፍል ተማሪዎች ጋር ማለት ነው እንትን ብሏል ማለት ነው ጋይስ። ሌላኛው ደግሞ እንግዲህ ናታን እና እንትናል ማለት ነው መሲ እየዘፈነ ነበረ። ስልክ ተደብቆ አውርቶ ቃጩን ለምንድን ነው እንደዛ የምታደርገው? ከዛ ከድሩዬ ጋር ለምንድን ነው እማትርቃት ትለዋለች ማለት ነው። እኔ ተንግዲህ ወዲያ ቃጩን እንደዛ እንድትይብኝ አልፈልግም። በጣም ነው መወዳት፣ በጣም ነው ማፈቅራት ብሎ ቁጭ አላለላችሁ መሰላችሁ? እና አንቺ ደግሞ በማንም የማልቀይርሽ እህቴ ነሽ፣ እሷ ደግሞ በማንም የማልቀይራት ፍቅረኛ ናት። ስለዚህ ብራዘርና ሲስተርና ፍቅረኛ እንዲቧቀሱብኝ አልፈልግም። ስለዚህ ሰላም አውርጂ ተብላለች መሲ። ለአንተ ስል ምንም አደርጋለሁ ብላ እንግዲህ እንትን ብላለች ማለቴ እሺ ብላለች ማለቴ ሁለተኛ ዱርዬ ላትላት ማለት ነው። ምክንያቱም አንተም ዱርዬ ነህ ስትለው ይኸውልሽ ዱርዬ ቀርቦ ላየኝ ፍቅር እንደሆነ አውቃለሁ፣ ርቆ ላየኝ ደግሞ ስድብ ነው። ስለዚህ ያ ሰው ስለኔ ምንም አያውቅም ማለት ነው። ስለዚህ የራሱ ጉዳይ ነው በማለት እንግዲህ ያው መልስ ሰጥቷል ማለት ነው። እንግዲህ ኤላንም አግኝታው ስታማክረው ማለት ነው ያው የሆነውን ሁሉ ትነግረዋለች አዲስ ፍቅር ላይ እንዳለ። በቃ እንደዛ ከሆነማ በቃ አይዞህ ምናምን ትላለች እና ጋይስ ለማንኛውም የዛሬው የአፍላ ፍቅር ይሄን ይመስላል። ከወደዳችሁ ላይክ ሼር አድርጉ ማለት ነው። ዛሬ እንግዲህ ቲቸር በቄ ፈታ ዘና አድርገውናል ማለት ነው። ቲቸር በቄ እንግዲህ በጣም በእንደዚህ አይነት ሁኔታ እንትን ብሏል ማለት ነው። ዛሬም በከባዱ እንግዲህ ኤላና ጆን ተጣልተዋል ማለት ነው። በራሳችን ህይወት አትፈትነን ብሏን ማለት ነው። እሱም እንግዲህ ከዛሬ ቀን ጀምሮ ሰብልዬን አጠገቡ እንዳደርስ አስጠንቅቋታል ማለት ነው። ምክንያቱም እሷ ላይ ድርድር በቃ እንፋለምና እኔን ማለቴ የተሸነፈ ቃጩን ማለቴ እንትናን ሰብሊኒተዋና እኔ ሸቀጥ አይደለሁም። ስለዚህ የምትወራረድብኝ እኔ ልቤ የተሸነፈው ለጆሲ ነው። ስለዚህ እኔ የጆን ነኝ መቼም ብላ እንግዲህ ልቧና ፏ የተምታታባት ማለት ነው።
እንደዛ ብላለች ማለት ነው። ሄቡም እንግዲህ ዛሬ እየተደናበረች ነው፣ አባቷ እያደናበራት ነው ማለት ነው። ምን እንደሚፈጠር ነው